ቴንክ ዩ ወደ ሶፍ ሊደሽ ሶፍ ሄሎ ይሰማል ቴዲ ይሰማል ወይ የኔ ሐሳብ እንኳን ትንሽ ለየት ይላል ምንድነው የታርጋው ጥቅሙ ምንድነው ይሄ ኢንተርናሽናል የሚያደርግ መሟላ ታርጋ ነው አንድ አድቫንቴጅ እሱ ነው ትልቅ ስህተት ያለው በመንግስት ቦታ ምለው እኔ እንትን አልሰጡም ስለ ዋጋው ዝርዝር ለምን እንደተወሰነ ስለ ቴክኖሎጂ ብቻ ነው ያወሩት ባክግራውንድ ላይ ጥራት ምንጫጫ ነገር አለ ይሰማል አሁን ወክ ያረክ ከሆነ እሺ አሁን ይሰማል ቴዲ አሁን ይሰማል ኦኬ ምንድነው ስለ ዋጋው ምን ዘበረን ግንዛቤ አልሰጡ ዝም ብሎ just መጣ ተባው እንትን ይጣሉት እንጂ ስለ ለምን ይሄን ዋጋ እንደሰጡበት ምክንያት ግልጽ የሆነ ነገር የለም ያ የመንግስት ባለው አሰራር ችግር ነው ትልቁ ይሄ ነው ግን ጥቅሙ ኢንተርናሽናል ታርጋ ነው ለምሳሌ እኔ ኬንያ መሄድ ብፈልግ በቀላሉ መሄድበት አጋጣሚ የሚፈጠር ነው አንድ አድቫንቴጅ ያለው ነገር ነው ለኔ የሚታየኝ ይሄ ደግሞ ምንድነው የከረንሲ ስምምነት አላቸው አይደል አሁን ከጎረቤት ሀገር ጋር ለዛ ያው ሰው እንደፈለገ መንቀሳቀስ መብቱን ብዙ የሚጨምርለት ይመስለኛል ይሄ ነው የሚታየኝ ነገር ግን በዋጋው ብሩ እሱ ነው ግልጽ ያለው ነው ለምን እንደዛ እንዳደረጉት በደም ማብራሪያ መጠየቅ አለብን ማብራሪያ እንዲሰጡበት ይኸውላችሁ የብሩ ጉዳይ ኦኬ እሱ ነው በኋላ ነው እሺ ወደ መስፍን ይላሉ እሺ ጨርሻለሁ ቀጥል ቴንክ ዩ ሶ ማች መስፍን ምን ትላለህ እኔ ሲጀመር እኛ ህዝብ ሁሉ ነገር ፖለቲካ አድርጎ አፕሪሺየት ማድረግ አንደኛ ከዚህ በፊት ስለዚህ ስለ ታርጋ መታወቂያችን ታርጋ አለው መኪና በብሔራችን ያስገድለናል ብሎ ሲጮህ የነበረ ዛሬ ለማንቋሸሽ ተመልሶ መጣ ኢትዮጵያ ያለፍንባትና የመጣንበት መንገድ በብሔር ምክንያት እንደ አገር ዋጋ እየከፈልን እያየን እየሰማን መንግስት እስኪ ዜጎች በብሔራቸው ምክንያት መታወቂያቸው ስቲግማ ስለሚያረግ መኪናቸው ላይ መገለል ስለሚያረግ ኮንፈርት ተሰምቷቸው ከዳር እስከ ዳር በታርጋቸው ምክንያት የማንቀሳቀሱበት ወቅትና ጊዜ ላይ ስላለን ይሄንን የብሔር ፖለቲካ ከሚያረጉ ጉዳዮች ውስጥ አንዱ ሶሉሽን ይሄ ነው ብሎ መንግስት ሲያመጣ ትናንትና ቤር ታርጋ መታወቂያ ስሉ ዛሬ እኮ እና አርበኛ መሳፍንት የቀድም አንተ እንዳልከው የሰይጣን ነገር ፋይዳ አይዲን አትውሰዱ 666 ነው ይሄንን የወሰዳችሁ ከሰይጣን ጋር የተባበራችሁ ናችሁ ይላሉ እዚህ አሜሪካ ሲመጡ የመጀመሪያ ሶሻል ሴኩሪቲ የሚወስዱት እነዚህ ተቃውሞ የሚያሰሙ ሰዎች ናቸው ኢትዮጵያ ውስጥ ሁሉ ነገር እድገትን መሻሻልን ፖለቲካ አድርገን ኋላ ቀርነታችን ድህነታችን ክፉነታችን ቅድም ስትናገር እያስደሰትከኝ ነበር የዳዎች የሆነው በዚህ የአእምሮ ተንኮል ነው እኔ ካስደሰተ ገና የዛሬ ስንት ዓመት በፊት ነው ሲታሰብ የነበረው የታርጋ ከክልሎች እንደ አገር ቢወጣ አሁን ያለው ኢትዮጵያ ያለችበትን መኪናን ይዘ ከጫፍ እስከ ጫፍ ለመሄድ ታርጋ ያሳቀቀኛል ብሎ ሲተቹ የነበሩ ሰዎች ዛሬ ወጥተው እግዚአብሔርስ መንግስት አላሉም የገንዘብ ክፍያው ሌላ ጉዳይ ነው መንግስት ነገ ያሻሽለው ይችላል ለምን የን ዋጋ እንዲያስከፈለ ሊያብራራ ይችላል ዜጎች ሊረዱ ይችላሉ ቀደም አንተ 120 ሺህ ብር መኪና ስትል ለቀልድ ይሆናል እንጂ ኢትዮጵያ ውስጥ የ120 ሺህ ብር መኪና መንገድ ላይ መሄድ የለበትም እኔ 2 ሚሊዮን ገዛዋለሁ እውነተኛ መኪና 4 ጎማ ኖሮት
የሚሄድ ከሆነ 4 ጎማ ያላት ከሆነ ኢትዮጵያ ውስጥ በ120,000 ብር የሚሸጥ መኪና የለም በምንም ተአምር። ለቀልድ ካቀረቡ ጥሩ ነው። ነገር ግን ኢትዮጵያ ውስጥ እኮ ቴዲ ቆይ እሺ እዛ ጋር ጥያቄ ላንሳለሁ። እዛ ጋር አንድ ጥያቄ ላንሳለሁ። ዘመናዊ የቤት መኪኖች እነሱና እድሜያቸው የቆየ አሮጌ መኪኖች እኩል ለታርጋ 56 ብር መክፈል አለባቸው ታምናለህ? አላምንም። ግን ምን መሰለህ ቴዲ ኢትዮጵያ ውስጥ መንግስት ትልቁ የትራፊክ አደጋ ከአፍሪካ አንደኛ የምትመዘገብበት ኢትዮጵያ ናት። አብዛኛው መኪናዎቻችን እኮ ኢንስፔክሽን ቢደረጉ ውድቅ ሆነው ከአገልግሎት ውጭ የሚወጡ ናቸው አብዛኛዎቹ። መብራታቸው፣ ፍሬቻቸው፣ አገልግሎት መስጫ የመኪና ሊያሟሉ የሚገባቸውን የማያሟሉ መኪናዎች ናቸው። መኪና ተብሎ ሰው ተጭኖባቸው የሚሄዱ እነዚህን ለመቆጣጠር እንኳን አንድ ሰው ፍሬቻና መብራት ያላሰራ ታርጋ መውሰድ የለበትም። ምክንያቱም ለዜጎቻችን የትራፊክ አደጋ እልቂት ኢንስፔክሽናቸው የማልፉ መኪናዎች ናቸው አገልግሎት ኢትዮጵያ ውስጥ የሚውሉት። እንዴት ነው እድገትን እየፈለግን ወደ ኋላ ቀርነትን ደግሞ የምናበረታታው? ዋጋ መክፈል አለብን እኮ ለመለወጥ፣ ለማደግ፣ ለመቀየር። አንድ ነገር አሁን መኪና አደጋ ታርጋ ኢትዮጵያ ውስጥ ምን ያደርጋሉ? ወንጀል የሚሰሩ ሰዎች ፎርጅድ ታርጋ ይሰራሉ። የሌለ መኪና ራሳቸው ያትማሉ። ከዛ በዛ መኪና ወንጀል ይሰሩና ለትራፊክ ሲያስቆማቸው ማንነታቸው ምንነታቸውን የለም ዝም ብሎ ያልፋሉ። አሁን ግን በሞባይል አፕ ላይ ይሄ ታርጋ ሞባይል አፕ ተጭኖ ልክ ስካን ሲያደርገው ቺፕሷን የማን ንብረት እንደሆነ ሰርቆም ቢሄድ ከየት እንደመጣ ማንነቱን በሙሉ ገልብጦ የሚያወጣና ወንጀልን የሚከላከል ሰርፈ ብዙ እዛው ጋር ጠብቀኝ። እሺ ጤና ይስጥልኝ አድማጬ። ሰላም ቴዳ፣ ሰላም ነው ወይ? እንዴት ነህ? አለው። በአዲሱ ታርጋ ጉዳይ ምን ትላለህ? እውነት ለመናገር ቴዳ፣ ይሄ ጥያቄ እኮ ለዘመናት ስንጠይቀው የነበረ ጥያቄ ነው። እውነት ለመናገር ማለት ነው። እኔ እንደውም ትንሽ ቅሬታዬ ምን መሰለህ፣ ፈጠነ። እኔ ባንዲራ ቢገባበት ደስ ይለኝ ነበረ። የምክክር ኮሚሽኑን እንትን ጠብቀው የባንዲራ ጉዳይ ተወስኖ ያው በምክክር ኮሚሽን አይደለም ፈታለን ተብሎ እየተጠበቀ ያለው እሱን ጠብቀን እንደውም ባንዲራ ብናደርግበት የኢትዮጵያን ባንዲራ ደስ ይለኝ ነበረ። ግን አሁን ባለው ሁኔታ ተመሳሳይ አይነት መሆኑ እስከዛሬ ድረስ በታርጋችን እንኳን ብሔር አለው ተብሎ ስንት ነገር ስንተች የነበረውን ነገር ዛሬ መንግስት በዚህ መልክ ይዞት ሲመጣ መቃወም ማለት ምን ማለት ነው? እኔም በጣም የሚያስቀኝን ነገር ልንገርህ። ለምን ደቡብ ህዝብ ኦሮ ለምን እንትን አልተባለም? ተመሳሳይ ሲሆን ታርጋ ማለት ኢቲኤች ብቻ ነው እንዴ? ቁጥሩ እስከ ስር ያለው እሱ አይታይም እንዴ ታርጋ ሲባል? አሁን እንደውም እኮ ቀለለ። ለምሳሌ አንተ አንዱ ሮ ታርጋ ስታይ ደቡብ ህዝብ ነው፣ ትግራይ ነው፣ ኦሮሚያ ነው ምናምን፣ ከዛ በኋላ ደግሞ ወደ ቁጥሩ ትሄዳለህ። አሁን ግን ፈጠን ብለህ ቁጥሯን ብቻ ነው የምትይዘው። ምክንያቱም ተመሳሳይ ሌላው ኮዱ ተመሳሳይ ስለሆነ ያችን ቁጥር ብቻ ነው ለማየት። እንደውም ቀለለ ነው የምለው እኔ። ማለት ለመያዝ ታርጋ ለመያዝ ቀላል ሆነ። ሌላ አሸንክታቡ ቀርቶልሃል፣ ቁጥሯን ብቻ ሸመድዳታለህ። ከዛ በኋላ እስካማረጉ ምኑ ወደሚቀጥለው ስቴፕ ይሄዳል። የብሩን ጉዳይ እንዴት አለ? የብሩን ጉዳይ ብሩ ላይ አሁን ላይ ማለት ሙያው ላይ ያለው ሰው ስላልሆንኩኝ አንድ ነገር ብር ሲወጣለት ዝም ብለን አሁን ከመሬት ተነስቶ ተወደደ ረከሰ ለማለት እንትኑ ምን ያህል ነው የሚፈጀው? እንዴት ነው የሚሰራው? ከምን አይነት ማቴሪያል ነው የሚሰራው? ኳሊቲው እንዴት ነው? ከዛ ተነስቶ አይደል የሆነ ነገር ፕራይስ የሚወጣለት እሱ በትክክል ካልኩሌት ተደርጎ ወጥቷል የሚባለው ነገር መታየት አለበት ብዬ አስባለሁ። አሁን ዝም ብዬ እንደዚህ በቁጥር ደረጃ ሳየው በጣም ብዙ ነው 56,000 ብር ሲባል፣ ግን አክቹአሊ እውነት እንዴት ነው ያ ነገር? አሁን እኔ እዛ ሙያ ላይ ያለው ሰው አይደለሁም። ማለት ሙያው ላይ ያሉ ሰዎች
አንድ ታርጋ ለማምረት ምን ያህል ብር ይፈጃል የሚለውን ነገር ያውቁታል። እንደ ህዝብ ግን እኛ ዝም ብለን እዚህ ቁጥሩን ስናየው በቁጥር ደረጃ በጣም ብዙ ነው። እንደ ቁጥር ሳየው ማለት ነው። እሺ ከልብ አመሰግናለሁ አድማጭ። እሺ አመሰግናለሁ ጌታዬ። እሺ መስፍን የምትለውን በልና ወደ እኔ መንግስት ዋጋ ውድነቱን አሁን በአንድ ጊዜ ይሄ ዛሬኑ ተነስቶ ክፈል ቢባል ለአነስተኛ ገቢ ላላቸው የቤት መኪና ብቻ ለሚጠቀሙ ለቢሮ ወደ ቤታቸው ለሚመለሱ ሊከብድ ይችላል። ነገር ግን ልክ እዚህ አገር ታርጋ መኪና ስትሸጥ ወይም የዓመት ግብር ቦሎ ስትቀይር ከፍለን የምንወስደው ነገር አለ። ዓመታዊ ግብራችንን የዛ ጊዜ አንድ መኪና ሰው ሲሸጥ ወይም ሲለውጥ የታርጋውን እዛ ላይ የጨመረ የስም ማዘዋወሪያ ቢደርግ የክፍያውን ሁኔታ ደግሞ መንግስት ወጥቶ ማብራሪያ ቢሰጥበት። እኔ አሁን ኢትዮጵያ ውስጥ ስለማልጠቀም ለተጠቃሚ ላይ ፍርድ ገምድል ሰውኜ አልበዛም አልልም፣ ሊበዛ ይችላል። ምክንያቱም ኢትዮጵያ አሁን ያለው ግዛዊ የነዳጅ ሁኔታ ብዙ ነገሮች ውስብስብ ስለሆኑ በገንዘቡ ምክንያት ላይ አልከራከርም። እንደ ግን ጠቅለል ባለ መልኩ ይሄን ታርጋ ቅድም ኢኖ ማን ነው አቃቅር እንዳወጣበት አይነት ምን አይነት ሰዎች እንደሆንን ወደ ዲጂታል እንደግ ከወንጀል የወጣን ዜጎች እንሁን ብለው መንግስት በዚህ አይነት ፍጥነት ወደ ዲጂታል ሲሻገር አፕሪሼት ከማድረግ ባለጊዜዎቹ ሊሰርቁበት ነው ብሎ ማጣጣል እኔ አይምሮ መምተኝነት ይመስለኛል እንደ ኢትዮጵያኖች እንጂ ጤንነት አይመስለኝም። ይሄ አፕሪሼትን አለመድን። በቃ ደግ ነገር ጥሩ ነው ማለት በኢትዮጵያ ውስጥ ፖለቲካ መቃወም ይመስለናል። በቃ እኔ ይሄ በጣም ነው የሚያሳዝነው። አንድ አጀንዳ ስላለን በዛው ጠብቆ የጠቅላይ ሚኒስትሩን የ8 ዓመት ጉዞ ሊሸለሙ የተዘጋጁትን ሽልማት ዓለም አቀፍ ሽልማት ነግራችሁና የተሰማችሁን ሐሳብ የምትሰጡበትን አንድ እድል ሰጣችኋለሁ። ታላቁ ጥቁር እሺ 5 ደቂቃ ተጠቀምና በላይሰንስ ፕሌት ጉዳይ ምን ትላለህ? ቴንክ ዩ ቴዳ። አንተ ቤት የመጀመሪያ ነው ስገባ ከማመስገን ልጀምር። ቴንክ ዩ እድሉን ስለሰጠኝ። እኔ ማይበት እይታዎች ሊለይ ይችላል። የመጀመሪያው ስሙ ኢቲ መሆኑ የወንጀልን ይቀንሳል ብዬ አስተዋጽኦ ሊኖረው ይችላል። ግን አብዛኛው ሌትሊ የሚታገቱ በየመንገዱ ህዝቡ በጣም በተለይ ባሶች፣ የህዝብ ተሽከርካሪዎች ትላልቆች ናቸው የሚታገቱት እና እነዛ ታርጋዎች አብዛኛዎቹ ኢቲ ናቸው። ሰው እዛ ላይ ኢምፓክት ይኖረዋል ብዬ አላምንም አሁን ካለው ነባራዊ ሁኔታ። ቢኮዝ አሁን ያለው አይዲዮሎጂ ከታርጋ አልፎ ሞሮፍ ስም እየለዩ ቋንቋ እየጠየቁ የእነሱን ቋንቋ ሳትናገር ሹፌሮች የሚገደሉበት ሁኔታ ነው። አሁን የጭነት ተሽከርካሪ ሹፌሮችን ብትወስዱ የጅቡቲ ሹፌሮች አብዛኛዎቹ የሚገደሉት ቋንቋ ካለመቻል የኔ አይደለም ከማለት አንጻር እንጂ ከታርጋው ጋር የተያያዘነቱ ሞሮፍ አሁን ወደ ሌላ የተቀየረ ነው። ሶ ያንን ይቀንሰዋል የሚለው ላይ አይ ሃቭ ኩዌስችን አሁን ባለው ነባራዊ ሁኔታ ማለት ነው። ሌላው ከግብር አንጻር አብዛኛውን መንገዶች የፌዴራል መንገድ ናቸውና እነሱ ላይ ያለውን ክልሎች እዛ ላይ ያላቸውን አስተዋጽኦ ይወስድባቸዋል። ሶ ክልሎች ቢቃወሙ ወይንም ስሙ ወደዛ መቀየሩ መቃወማቸው ከገቢ አንጻር ሞሮፍ እንትን ሊል ይችላል። እሱ ላይ ያላቸው አስተያየት ሊበዛ ይችላል ስሙ መቀየሩ ግብር አብሮ ስለሚሄድ ማለት ነው። ቢኮዝ ኦሮ የሚለውን ወይንም አማ የሚለውን ታርጋ ኢሹ የሚያደርጉት ክልሎቹ ናቸው። ሶ በዛ የዛን መኪና ገቢ የሚሰበስቡት እነሱ ናቸው። አሁን ስሙ ሲቀየር ወደ ፌዴራል ይቀየራል አይቀየርም አይ ዶንት ኖ አላውቀውም ኢንፎርሜሽኑ። እዛ ውስጥ ጥያቄ ሊኖራቸው ይችላል ከገቢ አንጻር ማለት ነው። ይሄንን እንደ አንድ እንትን መውሰድ ትችላላችሁ። ሌላኛው የገንዘቡ ሁኔታ የተወደደበት አንድና አንድ ምክንያት እኔ ብዬ የማየው የሞኖፖሊ ጉዳይ ነው። እንዴት ነው እነዚህ አይነት በተለይ ትራንስፖርት ነኮች ላይ አዳዲስ ህጎች ሲወጡ ፍሮም ዘ ቢጊኒንግ ማን ህጉን ይጠይቃል፣ ማን ያጸድቀዋል፣ ማን አፈጻጸሙን ይተገብራል የሚሉ ነገሮች ተለይተው ነው ባይዘ። ለምሳሌ አንድ ኤግዛምፕል ላንሳለ። ዩኤን የራሱ የሆነ ግብ አለው በትራንስፖርትና ሞቢሊቲ ጉዳዮች ላይ በየአመቱ የሚያወጣቸው ጨረታዎች አሉ።
ፕሮጀክቶች ይወጣሉ እና የኢትዮጵያ መንገድ ደህንነትና ምናምን አዲስ የተቋቋመ ድርጅት አለ። እሱን ትሬስ እያደረገ ሪፖርቶች እያቀረበ በጀት ይወስዳል ከዩኤን ማለት ነው። ቤዝድ ኦን ዛት የመጣ የሆነ ገቢ ሊኖር ይችላል። ግን ያን ፕሮጀክት ይዞት የሄደው ወይንም ፕሮፖዝ ያደረገው ሰው መጀመሪያ በራሱ የሚያስቀምጣቸው ሰዎች አሉ። ማለት ማን ይሸጣል እቃውን፣ ማን ያቀርባል፣ ማን ያስመጣል የሚለው ኦልሬዲ የተለየ ጉዳይ ነው፣ ህጉ ከመውጣቱ በፊት ማለት ነው። ብሩ ከነዛ ሰዎች ጋር ሪሌት ያደርጋል። የሚያስመጡት ሰዎች የመጀመሪያው ፌዝ ላይ በተለይ የተወሰኑ ቁጥሮች ናቸው የሚሆኑት። እነሱ የመጀመሪያ ኢንካማቸው ሃይ እንዲሆን ወይንም ሪተርናቸው ሃይ እንዲሆን ገንዘቡ ቁርጡ ብዙ ይሆናል ማለት ነው። የመጀመሪያውን ካየኸው የቀበቶ አፈጻጸም ላይ ቅጣቱ ትልቅ ሆኖ ነበር። የስፒድ ሊሚት ሲመጣ፣ ጂፒኤስ ሲመጣ አስመጪዎቹ ውስን ነበሩ ሰዎቹ። ፍሮም ዘ ቢጊኒንግ መንግስት፣ ግለሰብ፣ ባለሀብት እና ህግ ይሄ ፕሮፖዝ የሚያደርጉት ተነጋግረው፣ አሶሲዬሽኖቹ ተነጋግረው ነው የሚሰሩት። ይሄ ካስታወስ ድሮ ሻንጣ በኪሴ ነው ምናምን የሚባሉ የሚዞሩ ሰዎች አሉ፣ ምንም ዶክመንት የሌላቸው ግን ፕሮፖዛል የሚያቀርቡ ሰዎች ማለት ነው። እንደዛ ተደርጎ የሚሰራ ስራ ነው። ብሩ መጨመሩ ለምሳሌ ብዙ አስመጪ ቢሆን ይሄ ብዙ አስመጪ ይህን ስራ የሚሰራ ብሩ ይራክሳላ፣ ኮምፒውተር ይበዛል፣ ብሩን ዳውን ማድረግ ይችላሉ። ግን የተወሰነ ሰው ስለሆነ የሚሰጠው ብሩ ሃይ ይሆናል ነው። እዛ ላይ እኔ በዛ ወይ ነው ማየው ቴዳይ። ኦኬ እሺ፣ ክብራትና ክብራን እንደሰማችኋቸው ነው። ለመኪና አሽከርካሪዎች ዋጋው በስቷል ለምትሉ የእናንተንም ድምፅ አካትቼ እናንተንም የሚደግፉ ትክክል ነው የሚሉም እዚህ ጋር እንዳሉ ሰምታችኋል። አይ ቲንክ ለአሮጌ መኪኖች እስካሁን ዋጋ አልተተመንም። ይህን አይተው የሚተምኑ ይመስለኛል። አዲስና ለአሮጌ መኪናዎች ተመጣጣኝ ዋጋ ይኖራል ብዬ አልገምትም። ካለም እንደዚሁ ይሄውን ዋጋው ካሉ በተደጋጋሚ መድረክ በመስጠት ድምፅ ለመሆን ሙከራ እናደርጋለን። የእርምት እርምጃ መወሰድ ካለበት ወይም ደግሞ የሚወስድ አካል አድምጦ የእርምት እርምጃ እንዲወስድ። ከዚህ ጋር በተያያዘ ወደ ሁለተኛው ዜና እንሄዳለን። ሌላው ምናልባት አሁን የገንዘቡ ጉዳይ እኔ የሚመስለኛው ከዚህ ቀደም በአይኤምኤፍ ጉዳይ ላይ ስናወራ አይኤምኤፍ የውጭ ምንዛሪ በዋጋው ይተመን የሚል ከኢትዮጵያ መንግስት ጋር ሲስማማ፣ እንደምታውቁት ሀገራት እንደዚህ አይነት ነገሮች ሲገቡ፣ አስገዳጅ ነገሮች ሲገቡ አይኤምኤፍ ገንዘብ ያበድራቸዋል። ገንዘብ ማበደር ብቻ ሳይሆን ቅድመ ሁኔታዎችን ያስቀምጥላቸዋል። አይኤምኤፍ ገንዘቡን ይፈልጋል። አይኤምኤፍ የእናት ወይም ደግሞ ከግራ ኪስ የምትወስዱት አይደለም። ለትርፍ የተቋቋመ ድርጅት ነው እንደምታውቁት። ይሄ ከሁለተኛው የዓለም ጦርነት በኋላ እነዚህ የብሪቴን ውድ ኢንስቲትዩሽኖች በሁለተኛው የዓለም ጦርነት የደቀቁ አውሮፓውያን ሀገሮችን እነሱን መልሰው እንዲያገግሙ ለነሱ ፌቨር እንዲሰራ ታስቦ እነዚህ ወርልድ ባንክ እና ኢንተርናሽናል ሞኔታሪ ፈንድ የሚባሉ ተቋማቶች አውሮፓውያንን፣ አሜሪካንን እነሱን ለመደጎም ለነሱ ተብሎ የተፈጠሩ ተቋማቶች ናቸው እንጂ ለእኛ ፌቨር ለመስጠት አይደለም። ለዚህ ማሳያነቱ ለምሳሌ የትኛውም ትላሄዳችሁ ብታዩ አይኤምኤፍ ሼር ሆልደሮች አሉ። አሜሪካ ትልቁ ሼር ሆልደር ናት። ለአባል ሀገራቱ በተለይም ለአውሮፓና ለአሜሪካ ሀገራት ብድር የሚሰጡበትና ለአፍሪካውያን ብድር የሚሰጡበት የኢንተረስት ሬቱ ይለያያል። ለእኛ አይ ቲንክ ባልሳሳት 8 ኢንተረስት ሬት አለው ከ10 ዓመት በኋላ። ለእነዚህ ለእነ አሜሪካ ደግሞ በማንኛውም ሰዓት አውሮፓውያን ገንዘብ ሲበደሩ፣ ኢትዮጵያን በነገራችን ላይ እዚህ ባለድርሻ ናት። የ0 ሳምቲንግ ድርሻ አለን። አይኤምኤፍ ውስጥ አክሲዮን አለን። እኛ ግን ስንወስድ ብዙ ቅድመ ሁኔታዎች አሉ። ዴቨሎፒንግ ካንትሪዎች ወይም በማደግ ላሉ ሀገሮች ከአይኤምኤፍ ገንዘብ ሲበደሩ ብዙ ቅድመ ሁኔታዎች አሉ። ምክንያቱም ተቋማቶቹ ለእኛ ፌቨር ለመስራት የተቋቋሙ አይደሉም፣ ከኛ ለማትረፍ የተቋቋሙ ናቸው። ይህ ማወቅ ያስፈልጋል። ገንዘብ ሲያበድሩን ገንዘባችንን በወለድ ነው የሚቀበሉት። መክፈል ካልቻልን ያለንን ሀብት እንደምታውቁት ገንዘባቸውን ሊያገኙ በሚችሉበት መንገድ ይጠቀሙታል። ስለዚህ ለእኛ ያበደሩንን ገንዘብ እንዲያገኙ ደግሞ ምክር ሀሳቦችን ያቀርባሉ። ከነዚህ ምክር ሀሳቦች መካከል ደግሞ የነዳጅ ዋጋ ሰብሲዳይዝ ማድረግ ማቆም፣ እንደዚህ በተቻለ መጠን ኤክስፖርት ማበረታታት፣ ኤክስፖርት እንዲበረታታ፣ እንደዚህ
አምራቾች ወደ ሀገር ቤት እንዲመጡ መሳብ፣ እነዚህ ኢንቨስተሮች እንዲመጡ ማድረግ፣ የተለያዩ ዋጋዎችን መጨመር። መንግስት ራሱ አሁን የኢትዮጵያ መንግስት አይታችሁ ከሆነ ከአይኤምኤፍ ጋር ከተስማማ በኋላ በዚህ በሚቀጥለው ዓመት አይ ቲንክ የ1.4 ትሪሊየን ብር ለመሰብሰብ አቅጃለሁ ብሏል። በእያንዳንዱ በነካችሁት ነገር መንግስት ገንዘብ ሊቀበላችሁ ይችላል። ይሄ ከአይኤምኤፍ ጋር የሚፈራረሙ ሀገራት ባህሪ ነው። በቃ ምን ማድረግ አይቻልም። እዚህ ውስጥ የገባ ነው ለምንድን ነው? ጦርነት ውስጥ ገብተሃል። ጦርነት ውስጥ ትገባለህ። የምተኩሰው ቀላ ሁሉ ዶላር ነው። ዶላር ደግሞ የምተኩስ ከሆነ ሪዘርቭ እየተመናመነ ይመጣል። ሳትወድ በግድ ወደ ብድር ትሄዳለህ ማለት ነው። ጦርነት ውስጥ ገብተናል። ሀገራችን ኢኮኖሚ እንደምታውቁት በጦርነቱ ተጎድቷል። የተበደርነው ገንዘብ ደግሞ መንግስት መመለስ አለበት። ያን ለመመለስ ደግሞ የአይኤምኤፍ ሰዎች የሚያስቀምጡትን ቅድመ ሁኔታ አንድ በአንድ ተግባራዊ ማድረግ አለባቸው። ያንን እያደረጉ መሄዳቸው የማይቀር ነው የሚሆነው። ያ ደግሞ የኑሮ ውድነት ሊፈጠር ይችላል። ድጋሚ ደግሞ ጦርነቱም እየቆመ አይደለም። ያ ወዴት ሊወስደን ይችላል የምናየው ይሆናል። የገንዘብ ነገሮች መሰብሰቡ መንግስት የተበደረውን ገንዘብ መመለስም ስላለበት ነው። እነዚህ ዋነኛ ነገሮች ናቸው ለማለት ያህል ነው። እሺ፣ በዋነኛነት የምንሄደው ክብራትና ክብራን እዚህ ላሉ 3 ሰዎች ፖለቲከኞች፣ ከታችን በስልክም ለምትወያዩ ሀሳቦቻቸው የምሰጡበት የመጨረሻው አጀንዳችን ጠቅላይ ሚኒስትር አብይ አህመድ አንድ ዓለም አቀፍ ሽልማት ሊያገኙ ነው። የኔ ጥያቄ የጠቅላይ ሚኒስትሩን የ8 ዓመት ጉዞ እንዴት ታዩታላችሁ? እውቅና የሚያገኙት ጠቅላይ ሚኒስትሩ 100 ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ በሚታደሙበት መድረክ ነው። አንዳንዶቻችሁ ዲዘርቭ ስላላችሁ አይ ዲዘርቭ አረግሜ ማለት መብታችሁ የተጠበቀ ነው። አስሎንጋስ ሀሳባችሁን በጨዋ ቋንቋ እስከሰጣችሁ የፈለጋችሁን የመናገር መብታችሁ የተጠበቀ ነው። ጠቅላይ ሚኒስትር አብይ እውቅና የሚያገኙት በጎርጎሮሳውያን አቆጣጠር 2026 በሞሮኮ ማራክሽስ ላይ ነው። እዛ ላይ በሚካሄደው ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ ነው። እኚህ ጠቅላይ ሚኒስትሩ የሀገራችን ጠቅላይ ሚኒስትር አብይ አህመድ አሊ ይገኛሉ። ከጠቅላይ ሚኒስትር አብይ ጋር የዛምቢያው ፕሬዚዳንት ሃይኬንዴ ሂችሊማ ይገኛሉ። እንዲሁም የቀድሞ የአፍሪካ ህብረት ኮሚሽነር ወይም ደግሞ ሊቀመንበር ዶክተር ንኮሳዛና ድላሚኒም እንደዚሁ ይገኛሉ። ዘንድሮ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ በሞሮኮ ይደረጋል። ክብርና እውቅና ከሚሰጣቸው ታዋቂ የአፍሪካ መሪዎች መካከል አንዱ ወይም ደግሞ ሽልማት የሚበረከትላቸው ጠቅላይ ሚኒስትር አብይ አህመድ ናቸው የሚል የጀርመን ድምፅ ሬዲዮ አድርሶናል። ጉባኤው እንግዲህ በሀገሪቱና ከሀገሪቱ ውጭ ባሉ ሀገራት መሪዎች መካከል ወይም ደግሞ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ተብለው የተመረጡ ናቸው። ከፍተኛ በሀገሪቷ ላይ ለውጥ አሳዩ። በተለይ በዚህ በቴክኖሎጂው ዘርፍ፣ በኢኮኖሚ፣ በምጣኔ ሀብት ዘርፍ እነዚህን ከግምት ያስገባ ነው። ሰኔ 19 እስከ ሰኔ 21 ነው የሚካሄደው 2018 እንደ ኢትዮጵያ አቆጣጠር ማለት ነው። ይፋ በተደረገው ዘገባ መሰረት የሰላምና ጥብቅና ፋውንዴሽን እና ከ100 በጣም ታዋቂ ናቸው ተብለው በሰላም ቁንጮ ላይ ከአፍሪካ ሀገሮች ጋር በመተባበር የሚዘጋጅ ነው ኦርጋናይዜሽን ይሄ ኢቨንት። ይህ ዓመታዊ ጉባኤ ልህቀትን ለማክበር፣ ፈጠራን ለማራመድ እና ኢኮኖሚያዊ እድገትን ለማስፈን በደንብ ስሙ። ጠቅላይ ሚኒስትሩ ባለፉት 8 ዓመታት በልህቀት ረገድ ኢንቴሊጀንስ በሚባለው ረገድ በተለይ ወጣቶች ላይ፣ ህፃናቶች ላይ የሰሯቸው ነገሮች አሉ። ፈጠራ ላይ የክሬቲቪቲ ኢኖቬሽን፣ እነዚህ ነገሮች ላይ ጠቅላይ ሚኒስትሩ ታያቸው ነበር። ኢኮኖሚያዊ እድገት ላይ እንዴት ነበሩ ጠቅላይ ሚኒስትሩ ያለፉት 8 ዓመታት? እነዚህ ናቸው መስፈርቶቹ። ድንበር ዘለል አጋርነቶችን ለማጠናከርና ዘላቂ ልማትን ለማስፋፋት የሚሰራ ከአፍሪቃዊ ግንባር ቀደም መድረኮች ነው አንዱ ይሄ ነው። እዚህ ላይ ጠቅላይ ሚኒስትር አብይ አህመድ ይሸለማሉ ተብሏል። ክብራትና ክብራን፣ ድጋፍም ተቃውሞም ሊኖር ይችላል። ለመሆኑ ጠቅላይ ሚኒስትር አብይ አህመድ ያለፉት 8 ዓመታት ጉዟቸውን እንዴት ታዩታላችሁ? ኢወርልድ 6 ደቂቃ አለ። በ6 ደቂቃ ውስጥ በነፃነት ሀሳብን 6 ደቂቃን ኦላክ እዚህ ጋር 6 ደቂቃ ያስፈልጋል ለዚህ ትውልድ።
ከዚህ ጋር በተያያዘ ካናዳ ቶሮንቶ የምትገኙ የፊታችን እሁድ ኢትዮ ካልቸራል ስፖርት ፌዴሬሽን ተቋቁሟል። በቶሮንቶ የፊታችን እሁድ ብሉርና ቤይ ላይ ነገ አንድ ከአዘጋጆች አንድ ሰው ወደ እናንተ አመጣለሁ። ጠበቃ የህግ አማካሪ ተክሌ ይመጣል። እሱ ዲቴሉን ይነግራቸዋል። የፊታችን እሁድ ይሄኛው ነገ ማለት ነው። ዛሬ ቅዳሜ ነው። ነገ ፕሮግራማችሁን የትም እንዳታደርጉ እዛ ስቴዲየም ላይ እንድንገናኝ ይሁን። የባዶ እግር ውድድር አለ፣ እግር ኳስ ጨዋታ አለ፣ ኢትዮጵያውያን ይገናኛሉ። ይሄ ብሔርን ይዘህ እንዳትመጣ አደራ ማይ ፍሬንድ። የስፖርት መሰብሰቢያ ላይ ብሔርን ይዘህ እንዳትመጣ። ብሔርን እዛው፣ ይሄ ፖለቲካ ሀሳብህን እዛው። እንደ ኢትዮጵያዊ ነው መገናኘት ያለብን። በማንኛውም ኢትዮጵያውያን በምንገናኝባቸው መድረኮች ላይ እንደው አፈርሱ። እንዲህ ያለ ቫይረስ ተጠቂዎች ባትመጡ። እስቲ እንገናኝ፣ ሻይ ቡና እንበል፣ እንተቃቀፍ፣ እናውራ። ስፖርትም ከሆነ እንወዳደር፣ እንጫወት፣ እንሳሳቅ። ከዛ ስንሄድ ደግሞ ፖለቲካን ትሰራለህ። ስፖርታዊ መድረኮች ላይ ፖለቲከኞች ብሔራቸውን ፖለቲካቸውን ይዞ ሲመጡ እዛው ቴዲ ሐዋሳ ቤት በሏቸው፣ ሄድ እዛ እንትን በሉ በሏቸው። አትበክሉም ፕሊዝ። ስፖርታዊ ውድድር ነው። ባህላችንን ወይም ደግሞ አጠቃላይ አብራኖታችንን የምናጠናክርበት ነው ብለዋል። አዲስ የተቋቋመ ፌዴሬሽን ነው፣ ሊጠነክር ይገባል። በመላ አገሪቷ በመላ ዓለም ላይ ኢትዮጵያውያን ዲያስፖራዎች ጠንካራ ማህበር በመፍጠር ረገድ ሊኖረን ሲገባ ባለመፍጠር በመዳከም እንታወቃለን። ሌሎች ሀገሮች በሙሉ ጠንካራ ማህበር አላቸው። እነዚህ ማህበራት ዜጎቻችን ከኢትዮጵያ ሲመጡ የስራ እድሎችን ይሰጧቸዋል፣ መንገድ ያሳያቸዋል፣ ሲከፋቸው አይዟችሁ ይሏቸዋል፣ ሲቸግራቸው ገንዘብ አዋጥተው ሲታመሙ እስከ ማሳከም እኔም ወገን አለኝ እንዲሉ ማድረጊያ ናቸው ተቋማቶች። ሰው እነሱን ልንፈጠር ልናቋቁም ልንጠበቅ ይገባል። ይሄ አንዱ ነው። እሺ ወደ ጠቅላይ ሚኒስትር አብይ እሁድ ነገ ማለት ነው እሁድ ቶሮንቶ በተለያዩ ምክንያቶች ለመጎብኘት ለወዳጅ ዘመድ ጥየቃ የመጣችው እሁድ ቶሮንቶ ስፔሲፊክ ቦታውን እነግራቸዋለሁ። አሁን ግን ሜጀር ኢንተርሴክሽኑ እዚህ ብሉር እና ቤይ አካባቢ ነው። ከኢስት ድራይቭ ለምታደርጉ ወደ ዌስት ነው፣ እዛ አካባቢ ማለት ነው። ቶሮንቶ ያላችሁ ያው ታውቃላችሁ። ኢወርድ 6 ደቂቃ አለ። 6 ደቂቃ አለ። በጠቅላይ ሚኒስትሩ ዙሪያ ላይ በጠቅላይ ሚኒስትሩ የ8 ዓመት ጉዟቸው ላይ ምን ትላለህ እስኪ? እሺ እግዚአብሔር ያክብርልኝ ለሁለተኛ ጊዜም ለተሰጠኝ እድል። እኔ የአንድ ሀገር መሪ በመሸለሙ ደስታ ነው የሚሰማኝ። የኖብል ሰላም የሰላም ኖብል ሽልማት ተሸልሞም በጣም ደስታ ነው ሰማኝ። ቅሬታዬ የሰላም ተሸላሚ ሆኖ የጦርነት አጥማቂ መሆኑ የሰውየው የግለሰቡ እንግዲህ ችግር ነው። ቅድም መስፍኔ አይምሮ ምናምን ብሏል። እኛ አልተማረክንም፣ ትሮማ የለብን፣ ምን የለብን። ለምንድን ነው የአይምሮ እንትን የምንለው? እና እንግዲህ የመልስ ምት ሊሆን ብዬ በቀላሉ ነው ያልኩ፣ በትንሹ በኋላ እሱም ይጨምራል። ወታደር ነው እና ኖብል መሸለሙ ሊስት ውስጥ ገብቷል። አንድ ኢትዮጵያዊ የሰላም ኖብል ተሸላሚ ሆኗል። በማግስቱ ግን 1 ሚሊዮን ህዝብ ማስገደሉ የተሰጠ አይመለስም በሚለው ቀረ እንጂ ተወስዷል። አዲስ አበባን በማጽዳት እንደገና ምን በማድረግ አፍሪካ በጣም ያደንቁታል። ግልጽ እንሁን፣ ከተማውን በመቀየሩ ምናምን እነዚያ ዙሪያ ያሉ ኬንያ፣ ናይጄሪያ ይወዱናል፣ በጣም ነው የሚወዱን። ለምንድነው አሁን ቃሏን ለምን እንደሚወዱን የተጠና ነገር በቱሪዝም ስላለ ድሮ ኃይለሥላሴ ጊዜ የሚደረግ አለ። ሰው ትሁት ነው፣ ቆንጆች ነን ምናምንን። ኢትዮጵያውያን ያልከው አብዛኛው እኮ እንመሳሰላለን። ቴዲ አንተና እኔ አሁን በቪዲዮ ቢወጣ መስፍኔ በጣም እንመሳሰላለን። ለምንድነው? እሱም ደግሞ ሌላ አንትሮፖሎጂ ነው፣ አልገባበትም። አሁን አንትሮፖሎጂ ካመጣ ፀሐይን ይዞራል ያለ ሰው ይወገር እንደተባለው ስለሚሆን እና ሽልማቱ ጥሩ ነው። ሽልማት ደግሞ በጉቦ እንደሆነ አትርሳ። ያንም ቢሆን ሻቢያና ስፖንሰር ካለ ቴዲ አሁን ይሸልማል። ኖብል ሰላም ተሸላሚ ይሆናል። ብቻ ስፖንሰር ይኖርኝ ይላል። ስፖንሰር አለ፣ አሽቋላጮቹ አሉ፣ በቃ ገንዘብ የሚያዋጡ ካሉ ሰው ይሄ ክሪስታል ክሊር ነው።
እና ያንም ኖብሉም ጊዜ ብር ያዋጣል፣ ፕሮፖዝ ያደረጋል፣ ምን ያደረጋል፣ ተሸለመ which is ሚኒስትሩ በሙስና በገንዘብ ነው ለዚህ ሽልማት እጩ ሚጠራ አለ፣ ብሩም ያዋጣል፣ ላቢም ያደርጋል። ለዛ ማስረጃ አለ። ዶናልድ ትራምፕ ሁሉ እኔ ልሸለም እኔ ካልተሸለምኩ ብሎ አፍሪካኖቹን አምጥቶ ቢሮ ሁሉ አላይ በል ምናምን ብሎ ግን አልሆነም። መጨረሻ ላይ የአብይ ኖብል ሽልማቱን ስፖንሰሯ ዩኤኢ ነበረች። ጥሩ ነው። ያን ጊዜ ታዲያ በገንዘብ ከሆነ ዶናልድ ትራምፕ ያላሳካውን የኖብል ሽልማት እንዴት ከሶስተኛ ዓለም ከድህነት ወለል በታች የሚኖር መሪ ምዕራባውያን ተቃውሞ እነሱ ፈላጭ ቆራጮቹ ተቃውሙት። ዩክሬን መጣ፣ ጦርነቱ መጣ። እሱ እኔ ሪያሊስት ነኝ፣ አይዲያሊስት አይደለሁም፣ ሪያሊስት ነኝ፣ ጦርነት ይቃውማለሁ፣ ጦርነት አስቀራለሁ ይል ነበር። መጣበት፣ ዘመተ። ምን አለ? ሚለውና የሚያደርገው አልገናኛለ። እንግዲያስ ባጠገቡ ሆኜ ሰውየውን አሁን ሽማግሌው ማቆለጳጰስ ይችላል። አሁን እንደነ መስፍን እዛ አሁን ወንድሜ ማን ነበር አንቴኔ ምናምን እዛ ስለሆኑ እንያዛለን። አትፍሩ፣ እኛ አንፈራም። እና ለቤትም ጥሩ ነው። በጣም የሚያደንቁ እኮ ሰዎች ሊበራል መሆንና ፍሪ ሀሳብ እንዲሸራሸር ማድረግ ነው። እኔ እንደው ፍቀድልኝ፣ እኔ ልሙት አንተ አትሙት። በጣም ያሸረገት ጊዜ ቤቱ ይመጣል። ሳተላይት ወይ አድርሴ እና ገንዘብ ነው፣ ላቢ ነው፣ ላቢስቶች አሉ። ዓለም የሚሰራው በዛ ነው። እና ደስ ይበል፣ እንኳን ይሸለም አንድ ኢትዮጵያዊ እንደው ሳይንቲስት በወጣ። እኔ አሁን ሰሞኑን የዶክተር አክሊሉ ለማን ልጅ መስፍን ለማ ይባላል ላየው ነው ናይጄሪያውያን ኮንስፒራሲ ሚኒስትሩ የተሸለመው በገንዘብ ነው ካልክ መሸለሙ ደስ ብሎኛል ማለት አይጋጭም። በገንዘብ በሙስና ነው ካልክ አይመለስማ። አንዳንድ ወተቱን ታወጣዋለህ ከጡት እንጂ አትመልሰውም። ደምም እንደዛ ነው። እንትን ላይ አንድ ከወጣ ወደኋላ አይመለስም። በእነዚህ በእንትኖቹ እና ተሰጠ። በጣም ደስ ብሎናል። አንድ ኢትዮጵያዊ ሊስት ውስጥ አለ፣ ወጣት፣ ለዚያውም በጣም ግርማ ሞገስ ያለው ሰው። እኔ ያልኩት በማንግስቱ ግን 1 ሚሊዮን ህዝብ ላይ ጦርነት ማዝመቱ ማሸነፍና ይሄ ጎልያድና ዳዊት ነው። አቦ እኔ ቢሆን እኔ ሞታለሁ እንጂ 1 ሚሊዮን ህዝብ አልጨፈጭፍም። እኔ ሞታለሁ፣ ድብን ብዬ እኔ ሞታለሁ እንጂ ያ የኔ መሞት ግን ቅድም አንተ የምትለው ብሔሬን ያስመታል ወይ ምናምን ሌላ ነው ፖለቲካው። ግን I can give you 100% evidence ዩኤኢ ናት ገንዘብ ያዋጣችው። ኢሳያስ ነው፣ አንድ ልጅ ነው እዛ ያለው። አሁን ከሱ ተጣልቷል። ፕሮፖዝ ያደረገው ተሸለመ። ይሄ ኖ ዎር ኖ ፒስ በሚለው ጥሩ ሆኖ ነበረ። ሻቢያና ህወሓትን ቢያስታርቅ ለዘላለም ታሪክ ላይ ይገባ ነበር። እና አፍሪካውያን ያደንቃሉ ከተማ በማጽዳቱ ምናምን በማድረጉ። ግን የኢትዮጵያ ህዝብ አሁን 56,000 ነፃ ነው። እኔ ጠበቃ ቢሆን እጄ አብይን ቢሮ አንተን አይደል ታርጋ የምትቀይረው ነፃ አድላቸው ብዬ ነው የሚገትረው። ነፃ ነው መሆን አለበት። ሀሳቡን ኢኒሼቲቭ አንተ መጣለ ህዝቡ አልጠየቀም አይደል? አንተን የቀየርከው ነፃ። አንድ ናይጄሪያዊ እዚህ ዋሽንግተን ዲሲ አካባቢ ካሜራ አስወርዷል። ከሶ ካሜራ ከ2 ደቂቃ በፊት መኪናዬን አንስቶ ቀጥቀጠኝ ብሎ ጠበቃው ምን አለ? እስራኤላዊ ለምንድን ነው ግን ህዝቡን ካሜራ ከትምህርት ቤት ውጪ ካሜራ እየተከላችሁ ምትቀጡ ብሎ ካሜራ ወርዶ ነበር ከከተማው ለ2 ዓመት ነው ለ3 ዓመት። ህግና ስነ ስርዓት የሌለ ሀገር ማንም ዝም ብሎ ምርኮኛና ምናምን ሰገጤ ስለሚያዝ አው ብለህ ነው እንለፍ ካሉ እኔ አልልም። እሺ ሳይንስ ኤቲክስ ይሳል። አው ኢወርድድ ጉምቱ ፖለቲከኛ ነህ። በፖለቲካ ትንታኔዎች ፖለቲከኛ ያልሆኑ ሰዎች የሚጠቀሟቸውን ቃላቶች አትጠቀም። አሁን ሰገጤ የሚለው የህዝብ ተወካዮች ምክር ቤት የምትናገረው ቃል አይደለም። እሱ መታረም አለበት። ሰገጤ ዝም ብሎ እዚህ ሶሻል ሚዲያ ላይ ያሉ ሰዎች ወይም የከተሜ ልጆች አንዳቸውን ወይም ከገጠር የመጣ ያልበሰልክ ያልሰለጠንክ ለማለት የሚጠቀሙበት ቃል ነው እንጂ የፖለቲካ ቃል አይደለም። ይስተካከል። እሺ፣ ወደ መስፍን ፈይሳ ሮቢ እንሄዳለን። እሺ ቴዲ፣ ችግሩ እኮ ደሃ ሆነን የቀረንም እንደዚህ አይነት ድህነት ጭንቅላቶች በብዛት ስላሉን ነው። እኔ ለነጥብ ይመዝገብልኝ ኢወርልድ
ደግሶ የአሜሪካንን ፓስፖርት የተቀበለ ቀን ኢትዮጵያን የካደ ቀን ደግሶ ፓስፖርቱን የወሰደ ቀን የደገሰባትን ቀን አልቅሶ የኢትዮጵያን ፓስፖርት የሚጠይቅባት ቀን ሩቅ አይደለም። በጠቅላይ ሚኒስቴር አመራር ሁሉ ነገር በነሱ ሌባ ልጅ እና ሌባ እናት ልጇን አታምንም ስለሆነ ሁሉ ነገር በጉቦ ስለሚያምኑ በጥቅም ስለሚያምኑ ሁሉ ዓለም ሁሉ እንደዛ ነው የሚሰራው ብሎ ነው የሚገምቱትና ኖቤል ሽልማት በተሸለመ ማግስት 1 ሚሊዮን ህዝብ አስጨረሰ ይላል። ወዳጄ እኔ የኢትዮጵያ ጠቅላይ ሚኒስቴር ሆኜ ኢትዮጵያን የሚያፈርስ አካል ካለ 10 ሚሊዮን ያልቃል እንጂ ኢትዮጵያ አትፈርስም። ኢትዮጵያን ለማዳን አፈርሳለሁ ብሎ የሚተኩስ አካል አፍርስ ብዬ አገር አላስፈርስም። የሚያልቅ ያልቃታል። ኢትዮጵያ እንድትድን ዋጋ ይከፍላል። መሪ እሱ አይደለም የተኮሰው፣ የተኮሱት ሌሎች ናቸው። ኢትዮጵያን አፍርሰን ማየት እንፈልጋለን የሚሉ አካላቶች ሲተኩሱ አይ አፍርሷት ብሎ መልቀቅ ነበረበት ኖቤል ስለተሸለመ ይላሉ። ኖቤል የሚሸለመው እኮ ለኢትዮጵያ ጥሩ ነገር በመስራቱ ነው። ኢትዮጵያ ደግሞ አለመፍረሷ ራሱ ያሸልመዋል ሌላ ሽልማት እንደገና በማዳኑ የፈረሰችዋን ልትፈርስ የነበረችዋን አገር ሞቶ በማዳኑ ሌላ ሽልማት ካለ ወደፊት ሊያሸልመው ይችላል። አሁን ገና በአፍሪካ አይደለም ጠቅላይ ሚኒስቴሩ እነ ኢወልድ እያዩ ኢትዮጵያ በለቅሶ ፓስፖርት የሚጠይቁባት አገር የምትሆንበት ጊዜ ሩቅ አይደለም። ደግሶ ፓስፖርታቸውን እንደቀየሩ አልቅሶ የኢትዮጵያን ፓስፖርት መልሱልን የሚሉበት ዘመን ሩቅ አይደለም። እድገት ሲመጣ ቴክኖሎጂ ሲመጣ ጠቅላይ ሚኒስቴሩ የ21ኛ ክፍለ ዘመን የኤአይ ትውልድ ነው። ትናንት በማኑዋል ዘመን ቆሞ የቀሩ ቡድኖች ከጠቅላይ ሚኒስቴሩ ጋር አይግባቡ። እሱ የሚያስበው ዓለምን ወደፊት ተስፈንጥሮ ነው የሚያስበው። እነሱ አባቶቻቸው በገዙት ማኑዋል ነው አገርን መግዛት የሚፈልጉትና ዓለም ደግሞ የተመለከተው አፍሪካ የተመለከተችው በአፍሪካ የመጀመሪያ የኤአይ ዩኒቨርሲቲ ያቋቋመ የመጀመሪያው መሪ ነው። ይሄ መሪ ዛሬ አይደለም እነዚህን ቴክኖሎጂዎችን ያሰበው። ትናንት የዛሬ 20 ዓመት ከወያኔ ማዕከል ውስጥ ሆኖ ኢቲኤም የባንክ ኢቲኤምን ሶፍትዌር ሲሰሩ ገንዘባችን ሊሰረቅ ነው፣ ገንዘብ ሊሰርቁብን ነው፣ ይሄ ትክክል አይደለም ብሎ ተቃውሙ። ቪዲዮ አለ። ሳሞራ ዩኑስ ነው የደገፈው የዛን ጊዜ ሁሉ መሪዎች እምቢ ብሎት። ይሄ ካሜራ አሁን ቅድም ስለ መኪና ስናነሳ ነበር አለ። የከተማ ውስጥ ካሜራዎች መኪናዎች ወንጀል ሰርቶ የሚፈለጉ ከሆነ ትራፊክ መንገድ ላይ መቆም አይጠበቅበትም። ያ የሚፈለገው መኪና ባርኮዱ ኮምፒውተር ውስጥ ይገባል። ልክ በካሜራ ጋር ሲያልፍ ለፖሊስ ምልክት ይሰጣል ማለት ነው። እንደዚህ ሀገር ሌባ ይሄንን አይፈልግም። ምክንያቱም ሌብነቱ ውስጥ እንዲያዝበት ስለማይፈልግ። ስለዚህ ቆሞ ቀሮች አሁን ያደገ አገር ላይ ቁጭ ብለው እዚህ ሀገር መንግስት ወስኖብን ነው የምንከፍለው። በቃ ለምን ይሄን ወሰንክብኝ ብለን የምንከራከርበት ቦታ እንኳን የለም። የመንግስት መዋቅር አንድ የሆነ ታክስ ክፍያ የሆነ ባጀት መድቦብን ሲመጣ ግለሰቦች የሚያነሱት ኢሹ የለም። ትከፍላታለህ ሳትንጨረጨር ምን ሳትል ቢል ይደርሳል ትከፍላለህ። ኢትዮጵያ ውስጥ ጠቅላይ ሚኒስቴሩን የሚያሸልሙት በዚህ ጦርነት ውስጥ ሆኖ ወንበር ከያዘ ቀን ጀምሮ ብሔርተኛው በየአቅጣጫው ኢትዮጵያዊ ነኝ የሚለው በየአቅጣጫው እየተጓተተ ብሔርተኛም በማርገብ ኢትዮጵያዊነትን በማርገብ መሃል መንገድ ላይ የኢትዮጵያ ፖለቲካ የመጣችበትን ጉዳይ ተረድቶ ታርጋ በመቀየር ከመታወቂያችን ላይ
እያንዳንዳችን ኢትዮጵያኖች ቋሚ አድራሻና አሻራ ያለው ዓለሞች ያደጉበት የዜጎች ቁጥጥር ፋይዳ አይዲ ሲመጣ 666 ነው አትውሰዱ ብሎ የሚሰብኩ ቆሞ ቀሮች አሉ። እነኢ ወለድ ጠቅላይ ሚኒስቴሩ መሸለሙ የአፍሪካ ሀገሮች ውስጥ የራሳቸው መሪ የሚቃወሙ ኢትዮጵያ ብቻ ነው የምትሆነው ታለ። ሌሎች ሀገሮች የፈለገ ዲክታተርና አጥፊ መንግስት ቢሆኑ መሪያቸው በሆነ ዓለም ላይ ሲሸለም አይናገሩም። ኢትዮጵያኖች ሰላማዊ ሰልፍም ይወጣሉ። ምቀኛ ማቾች ነን፣ ክፉዎች ነን። ክፋታችን እርስ በራስ የመመቀኛኘት መሪዬ አገር ውስጥ ችግሬን እፈታለሁ ዓለም ፊት ግን የኢትዮጵያ መሪ ተብሎ መጠራቱ እኔም ነው አብሬ የተሸለምኩት የኔም ሽልማት ነው የትውልድ ሽልማት ነው ብሎ እውቅና ከመስጠት ይልቅ አቃቅሬ ማውጣት የክፉ በሽታ ፖለቲካ ነው የተናወጠንና ይሄ ጸበል ካለ ወይ ደብተራ ካለ ወይ ጦንቃይ ካለ ተጠምቆ ካልዳኑ እንደነኢ ወልድ የሚድኑ አይመስለኝም። እግዚአብሔር ይማራቸው ነው የምለው። ጠንቋይ ያድናል ብለህ ታምናለህ? በዚህ አጋጣሚ ሜቢ የሚያምኑበት ከሆነ ሰው በድንጋይም ካመነ በእምነቱ ነው እንግዲህ የሚድነው። ኦኬ ሻጅስ ለጠቅላላ እውቀት ነው እንጂ ከአጀንዳችን ከጠንቋይ ጋር አይደለም ዛሬ። ታላቁ ጥቁር 6 ደቂቃ አለው እንደምን? እሺ እንግዲህ ብዙ ጊዜ ከድህነት ማንወጣበት ምቀኝነት ሲባል ሰምቻለሁና አይ ዶንት ኖ አሁን ምናልባት የተሻለ ቦታ ሆኖ ነው መሰለኝ መስፍን የሰዎችን ድህነት ለማስታወስ በጣም እየተጋ ነውና ምናልባት እሱ ሀብታም ሆኖ ሊሆን ይችላል። እሱን ባታስታውሰን እላለሁ። ቢኮዝ ትላንትና መኪናዬ ውስጥ ነው ማድረው ስትል ብዙ ሰዎች ህይወትን ለማቃናት ብዙ የለፋ ሰው አለ፣ ብዙ ያዋጣ ሰው አለ እና ይታዘበዋል። አካሄድ ቴዲ አንድ ያካሄዱ ምንድነው? እኔ ድሃ ሆኜ መኪና ውስጥ አድሬ ያለው ብዬ ተናግሬ አላቅም። ያልተናገርኩትን ለውሸት ፕሮፓጋንዳ እኔ ላይ መጠቀም አይችልም። አንድም ቀን እኔ ድሃ ሆኜ መኪና ውስጥ አንዴ እኔ ፊክስ አድርጎልም ይታል። እሺ ሰው ወደ ጉዳዩ ልግባ። ኦኬ አንዴ አካሄዱን ተቀብያለሁ። ፖለቲከኛ ነው ያልከውን ብቻ አይደለም ማለት የሚጠበቅበት ያላልከውንም ብለሃል ብሎ ፖለቲካዊ መስራት ነው የተጠበቀ ነው። ስድብ እስካልሆነ ድረስ አካሄድ ያልከውን ነገር ውድቅ አድርገናል። እሺ ቀጥል። ቴንክ ዩ ቴዲ። እንግዲህ አንተ ባነሳው ላይ መስፈርቶቹ ሰላም፣ ልዕቀት ፈጠራን ይጨምራል፣ ኢኮኖሚ ላይ የተመሰረተ ነው። በእነዚህ መስፈርቶች ተመዝኖ ነው ጠቅላይ ሚኒስትሩ ለሽልማትና ለእውቅና የበቃው ነው። እንግዲህ እነዚህን ሁኔታዎች በወስዳቸው የረሳሁት ድንበር ዘለል ግንኙነቶች የሚለው ነው። እንግዲህ እነዚህን እንደው ይሄንን እዚህ ጋር ያለው ውይይት የሚሰማ ኢትዮጵያዊ በሙሉ እስቲ በእነዚህ ውስጥ ጠቅላይ ሚኒስትሩ ይመዝነውና የቱ ጋር ነው የሰውዬ ስኬታማነቱ የሚለውን ራሳቸው መገመት ይችላሉ። ማንም የግዴታ ገብቶ አገላብጦ እውቀት ውስጥ ገብቶ ተመስጦ ማወቅ አይጠበቅበትም። በሰላም ሁኔታ ሞር ዛን 70% ኦፍ ኢትዮጵያ ያለችበት ሲቹዌሽን ከሀገሪቷ ምን ውስጥ እንዳለች እንግዲህ እኛ ብቻ አይደለም የምንመሰክረው፣ ህዝቡ ብቻ አይደለም የሚመሰክረው፣ ዓለም አቀፍ ሚዲያዎች የሚመሰክሩት ነው። በየዕለት ያለ ጦርነት፣ በየዕለት የሚሞትበት ትላንት እኮ ሰው እያለቀሰ በየሚዲያው በሚነገርበት ሰዓት ላይ ነው ያለ ነው አይደል? ይሄንን እንዴት እንዳዩት አይዶ ነው። ምናልባት ቲክቶከሮች የመረጡት ከሆነ አላቅም፣ እየመጡ የሚጋበዙ ቲክቶከሮች ለዚህ ሽልማት እውቅና ስጡ ተብለው ሜቢ ከመረጡ አላቅም፣ ሊሆን ይችላል ብዬ ገምታለሁ። ወይንም ሌሎች አፍሪካውያን እያዩን ያሉት በቲክቶክ ፕሮሞሽን ከሆነ ለዚህም ሽልማት ሊያበቃው ይችላል ብዬ አምናለሁ። ሌላው ልዕቀት ነው። ልዕቀት ለምሳሌ በየስንት ዓመቱ የሆኑ ተማሪዎች ተመርጠው ናሳ የሚመጡ አሉ ካያችሁ፣ ኦር የሮቦት ውድድር የሚወዳደሩ ምናምን። በዛች 10 ሰው መነጽር ውስጥ የኢትዮጵያን ተማሪ ካየን ኢትዮጵያ ልዕቀት ላይ ነች ያለችው ልንል እንችላለን። ግን አብዛኛው የኢትዮጵያ ተማሪ ያለበትን ሁኔታ አሁን ይሁ አብዛኛው ትምህርት ቤት ተዘግቷል። የዓለም አቀፍ የዩኔስኮ መረጃዎችን ማየት ይችላላችሁ። 8% ህፃናት ኢትዮጵያ ውስጥ ትምህርት ቤት እየገባ ነው የሚለውን ማየት። ይህንን አይታችሁ የኢትዮጵያ የልቀት ደረጃ ምን ላይ ነው ያለው፣ የፈጠራ ሁኔታዋ የት ጋ ነው ያለው የሚለውን መመዘን የዚያን ያክል ካልኩለስ አይደለም ብዬ አምናለሁ። ኢኮኖሚ ውሰዱ።
ቅድም እኮ እያወራን ያለነው ሰው ታርጋ ማያወጣበት ገንዘብ ላይ እኮ የደረስነው የኢኮኖሚው መውደቅ ነው አይደል? ተወደደ ብለን የምናወራው እኮ ከባድ የሆነ የዋጋ ግሽበት ያለበት ሀገር፣ ሰው በልቶ ማያድርበት ሁኔታ ውስጥ የገባበት ሀገር፣ ብዙ ረሃብ የተፈጠረበት ሀገር ሆኗል። ይሄ ባለበት ሁኔታ ይሄን ሽልማት መስጠት ለዚህ ሰውዬ አይ ዶንት ኖ በምን ምንዛኔ በእነዚህ መነጽሮች ከሆነ የተዳኘው ይህ ሰውዬ ለእኔ ምኑንም ያሟላ ሰው ነው ብዬ አላምንም። ልቀጥል። ድንበር ዘለል ኢትዮጵያ በዘመኗ ጎረቤት ሀገርን የወረረችው በሱ ዘመን ነው። ዛሬም ድረስ ድሮን አስነስተን እንተኩሳለን የጎረቤት ሀገር ላይ፣ ዛሬም እናስፈራራለን እንወራለን እያልን ማለት ነው። ሶ ዲፕሎማሲያዊ ግንኙነታችን ከጎረቤታችን ሀገሮች ጋር ያለንበትን ሁኔታ ተመልከቱ። ከሶማሌ ተባረናል። ከሱዳን የሚመጡ ታጣቂዎች ህዝባችን ያጠቃሉ። ኤርትራ ስቲል የኢትዮጵያን መሬት ይዛ ቁጭ ብላለች። እነዚህ ሲቹዌሽን ባሉበት ሁኔታ ድንበር ዘለል ግንኙነት ከአፍሪካ ሀገሮች ጋር ያለውን ወይም ከጎረቤት ሀገር ጋር ያለውን የድንበር ግንኙነት በምን ሚዛን እንደመዘኑት እኔ እንጃ፣ እኔ አይገባኝም። ስቲል የሱዳን ታጣቂዎች በደቡብ ኦሞ ውስጥ ስቲል ድረስ አሉ። ይሄ በሆነበት ሁኔታ ሰውየው ለዚህ ይመጥናል ወይንም ለነዚህ መስፈርቶች የሚመጥን ነው ብዬ አላምንም። ግን he has his own promotion ፕሮሞት ያደርጋል። ያ ደግሞ ትልቅ አፍሪካ ውስጥ ያሉ በቲክቶክ ትልቅ ድምፅ ያላቸው ሰዎች ይመጣሉ፣ ሶ ፕሮሞት ያደርጋሉ። የሚያሳዩት ነገር አለ። ያ ቪዥን ወይንም ያ ምስል ምናልባት አፍሪካውያኖቹን ሌላ ስሜት ውስጥ ሰጥቶ ሊሆን ይችላል፣ በዛ መርጠውት ሊሆን ይችላል። ፎር ኦል ግን ይህ ሰውዬ ለእነዚህ መስፈርቶች ይመጥናል ብዬ አልገምተም። ዋንስ ፎር ላስት እንግዲህ ዲክታተር የሚባሉ የአፍሪካ ሀገራት ራሳቸውን በራሳቸው ራሱ ለሽልማት የሚያጩ ያለበት ነው፣ አፍሪካ ውስጥ ማለት ነው። አፍሪካ ውስጥ ሽልማት አይ ዶንት ኖ እኔ የዛን ያክል ትልቅ ነገር ነው ብዬ አላምንም። ራሳቸውን በራሳቸው የሚሸልሙ መሪዎችም የነበሩበት ክፍለ ሀገር ስለሆነ ማለት ነው። በዛ ቢታይ ባይ። ቴንክ ዩ። ወደ መጨረሻ ዙር ነው የምንሄደው። በነገራችን ላይ አሁን እንደዚህ መንግስትን ወክለው ከተቃዋሚዎቹ ጋር እንደዚህ አይነት መድረክ ላይ ፋይት የሚያደርጉ የብልጽግና ደጋፊዎች አንድ ማወቅ ያለባቸው ነገር አሁን መስፍን ፈይሳ ሮቢ በብልጽግና ባለስልጣናቶች ዘንድ ከሁሉም የተሻለ ሰው ነው ማለት ነው። ይሄ ሰውዬ በሁሉም እይታ ውስጥ ነው ያለው። እነዚህ ከተቃዋሚዎች ጋር ብቻውን መንግስትን ወክሎ ፋይት እያደረገ ነው። ሌላ ወይኔ ከሚስቱ ጋር ተኝቷል። ባለስልጣናቱ እኮ መግለጫ ነው የሚሰጠው፣ ወይ መንግስቱን ዲፌንድ አያደርግም፣ ኢንተርቪው ላይ አይቀርብም። አሁን ትልቁን ስራ እየሰራው ላይ ነው ማለት ነው። ሰው መስፍን ፈይሳ ሮቢ በብልጽግና ረገድ የሚገርም እይታ ውስጥ እየገባ ያለ ሰው ነው ማለት ነው። ሌሎቹ ተኝተው ወይ ሌላ ዓለም ላይ ባሉበት ሰዓት ላይ እየተከራከረ እየተፋጨ እየተናነቀ ነው ያለው። አይ ዶንት ኖ ለዚህ ሽልማት ይኖረዋል ምናምን ባላቅም፣ ግን ለወደፊት ለራሱ ከብልጽግና ሰዎች ጋር ለህሊናውም ሊሆን ይችላል። አይ ዶንት ኖ ብቻ ግን የአንበሳውን ድርሻ የተጫወተ ያለ ሰው ነው። አንዳንዶቻችሁ እዚህ ጋር ለምጠይቁልኝ ጥያቄ ስመለስ ማለት ነው በእንትንም ላላችሁ እንደዚህ መድረክ ላይ ስትመጣ ከአማራም ሆናችሁ ፋኖም ኦነግም ከሌሎች ጋር ስትከራከሩ ምን መሰላችሁ? ፕሮፓጋንዳችሁን ነው አየር ላይ የሚሸጡት። እርስ በርሳችሁ እዛው ተቀምጣችሁ ዊዝን ከምትፋጭ ከእናንተ አቻ ከሆኑ ሰዎች ጋር መታችሁ መድረክ ላይ ተገናኝታችሁ እንደ አማራ ስታወራ እንደ ፋኖ ስታወራና ዊዝን ፋኖ ወይም ዊዝን ብልጽግና ስታወራ የተለያየ ነው። ዊዝን ኦነግ ሲሆን የጎንዮሽ ነው የሚሆነው። ሰው ትክክለኛው ፍንትው ያለውን ነገር የምታገኙት እንደዚህ አይነት ውይይቶች ሲፈጩ ነው። ማን ምን ያስባል፣ እውነታ ያለው ማጋ ነው የሚለውንም እንደዛው እንድትረዱ ያደርጋቸዋል። አንዳንዶቻችን ደግሞ ስቲል ኋላ ቀርነት ይታይብናል። በጣም ኋላ ቀርተናል። ኋላ ቀርነት ማለት አሁንም አንዳንድ ሰዎች አላችሁ፣ ለምን ከኛ የተለየ እሳቤ ያላቸው ሰዎች መድረክ ተሰጣቸው የምትሏላችሁ። እንደዚህ ምልክት ያለባቸው በተለይ ብዙ ጊዜ የመንግስት ደጋፊዎች ናቸው። ይሄ የሁሉም ድምፅ የሚሰማበት ነው። ይሄ የራሴ ሚዲያ ነው።
በራሴ ሚዲያ የራሴ ፖሊሲ አለኝ፣ የራሴ መርህ አለኝ። የሁሉም ድምፅ መሰማት አለበት። የኔ ብቻ ይሰማ የምትሉ ካላችሁ እናንተ ሚዲያ አላችሁ። የትግል ሚዲያ አለ፣ የገዢው ፓርቲ ሰዎች የራሳችሁ ሚዲያ አላችሁ። እዛ ላይ ሄደህ መጮህ ትችላለህ፣ ሌሎችን ሳታስገባ። እዚህ ግን ሁሉም በጨዋነት ሀሳቡን እስከሰጠ ድረስ መደመጥ ያለበትና ህዝባችን ፍንትው ያለውን ነገር ፈጭቶ አላምጦ እንዲውጥ የማደርግበት መድረክ ስለሆነ ያን እንድታውቁ እንድታከብሩ፣ አልፎም ደግሞ በመጨረሻ የሀሳብ ልዩነት እንደ ጠላት ሊያሳየን አይገባም። በቃ የታላቁ የአማራ ድምፅ ትንታኔና የመስፍን ፈይሳ በሀሳብ ሊቃረኑ ይችላሉ። ሁለቱም ግን የአንድ ሀገር ዜጎች ነን። ይወርልድም ሊናቆሩ ሊነጋገሩ ምናምን ይችላሉ። አዳይነ የአንድ ሀገር ዜጎች ነን። ናይጄሪያዊ አይደላችሁም፣ ቡርኪና ፋሶዊ አይደለም። ያገናኘን ኢትዮጵያዊነታችን ነው። በሀገራችን ውስጥ በሚደረግ ፖለቲካ በሀሳብ ተቃረንን ማለት ጠላታሞች አይደለም። ሜቢ መስፍንና ታላቁ ጥቁር አማራ በፖለቲካ ሀሳቢያቸው ቢለያዩ እግዚአብሔርን በማምለክ ረገድ ደግሞ አንድ ሃይማኖቱ ተከታይ ሊሆኑ ይችላሉ። አንድ ቸርች ውስጥ ቆሞ ሊያመልኩ ይችላሉ። በሁሉም በሀሳብ ተለየ ማለት በሁሉም ትለያለ ማለት አይደለም። በብሔር ቢለያዩ ሜቢ ደግሞ ወይ በሚደግፉት እግር ኳስ አንድ ሊሆኑ ይችላሉ። የሆነ ነገር ለይቶ አይለየንም። የሚያስተሳስረን ህዝቦች መሆናችንን ማወቅ ያስፈልጋል። ያን ከግምት እንድታስገቡ ለማለት ያለው። እሺ ወደ መጨረሻው ዙር ልምጣ። ክብራትና ክብራን፣ አሁን አንዳንድ ደቂቃ ቀንሳለሁ። 5 ደቂቃ ነው ማደርገው። ነገም ስለምንገናኝ ይሄ መጨረሻ ዙር ነው። በዚህ 5 ደቂቃ አለን የምትሉት ነገር ትናገራላችሁ። ወደ ኢወርልድ ሄዳለሁ። ኢወርልዳችን ሌላው አካሄድ ብላችሁ የምታስቆሙት ሰዎችን ፕሊስ ስድብ ከሆነ ብቻ ነው። ከጆሮ ያመለጠ አጸያፊ ንግግር ከሆነ ይህን አስቆምልኝ በሉ። በተረፈ እዚህ ውስጥ ያላችሁ ፖለቲካ የእግዚአብሔር ቃል አይደለም። እኔ ታጋይ ብሆን እንዴት ያላልከውን ብልሃል ብዬ እንዴት እንደማጦዛ አሳይ ነበር። አንዳንዴ ያላልከውን ብልሃል ምና እንደዚህ ይሆናል፣ መንገድ ላይ ተኝተሃል፣ መኪና ውስጥ ምናምን ከፎቅ ላይ ወድቃል ሲል ከማድመጥ ውጭ አማራጭ የለም። በሚሰጥ ደቂቃ እኔ ያልወደኩም ብለህ ራስን ትከላከላለህ። በተረፈ ያላልኩትን ብልሃል እያለኝ ነው ፕሊስ አስቁምልኝ በሚል አካሄድ አትበሉ ለማለት ያለው። በተረፈ ቴንኪው ተስማምታችሁኛል ለማለት ያለው። እሺ ኢወርልድ 5 ደቂቃ አለ ወንድማችን። እሺ ለአጠቃላይ እግዚአብሔር ይስጥልኝ። ይሄ በርታ ጎብዝ። እኔ አንድ ኮንስፒሬሲ እዚህ የተፈጠረውን እኛ ማንንም እኔ በግሌ ማንንም የሚፈራበት እድሜም የትምህርት ደረጃም ላይ አይደለሁም። ኤቲክሱ እንትኑ ይወቅሰኛል። ይሄ ማለት አዋቂ ነኝ ማለት አለም። በጣም ከኔ የሚያውቁ ብዙ ሰዎች አሉ። ልፋትን እግዚአብሔር ይክሳል ብዬ አስባለሁ። በርታ ግፋበት። ለመስፍኔ ለሌላም ምለው ምንድነው ዳይቨርሲቲ ጥሩ ነው። ተመሳሳይ ባህሪ ያላት ዝንብ ናት። ዝንብ አንድ እንትኑ ወቅቱ አየሩ ሲቀየር ጥርግ ነው የሚያረጋት እና ባዮሎጂ 101 የሚማሩ ሰዎች ይሄን ነው የሚማሩት። በጣም ነው የሚዋለዱት። አንዷ ዝንብ 1000 ነው የምትፈለፍለው። እንዳለ ጎርፍ ይመጣና ወይ ሙቀቱ ይጨምርና ጥርግ ያረጋል። ዳይቨርስ ብትሆን አታልቅም ነበረ ነው። ዳይቨርሲቲ እንደዛ ነው። የኔ ሀሳብ the way how I do ካንተ ለየት ካለ ጥሩ ሊሆን ይችላል። መጥፎ ቢሆንም ወይ ታይም ሁሉ ሊቀንስ ይችላል። በሌላ አካሄዱ በምለው ነው። ያንን አሁን እነ ዶናልድ ትራምፕ አይቀበሉትም። ስትየውን አባረሩ። እዚህ ላይብራሪ ውስጥ ያለችው ምናምን። ይሄንን ግን ዶናልድ ትራምፕ እያልን ዶናልድ ትራምፕ የሚመራበት ሀገር እንድናወራ የፈቀዱ ሰዎች ዲሞክራቶች ናቸው። በዛ ምክንያት አያስሩንም። በእነ አብይ ግን ይሄ አይፈቀድም። ጋዜጠኛ አሁን ቅድም አንተ የምን ጋዜጠኛ የፈረንሳይ ብቻ አይደለችም እኮ የኢትዮጵያውን 2 ጋዜጠኞች እኮ ተሰርዘዋል። ለምን? በጻፉ በተናገሩ እና ያ ይስተካከል እያልን ነው። ያ ቢስተካከል ሰው የመናገር መብቱ እኮ የመሽናት መብቱ ጋር እኩል ነው። እንጃ ኢንዲቪጁዋል ራይት ላይ ሳጠናው እኔ ሽንት እዚህ ጋር ሽና ሁሉ ብሎ የለ እንዴ እዚህ ጋር ምናምን እንትኑ ምናምን ይባላል። የኢንዲቪጁዋል መብቱ የሚከበርባት ሀገር ቢኖር መሪም ይከበራል። እና መሪ ለአንድ ጎጥ አሁን ተመሳሳይ አድርጎ ኢቲቪ እያለው ብሎ ትልቁን ሎሪ የሚነዳ የኛውን አሮጌ መኪና የሚቀማ ከሆነ who cares? ለምን ሟች ነውና ዳስት ነው አቧራንና አፈርና ወደ አፈር ይመለሳል ይላል እና አብይ በሚያነቡት መጽሐፍ እኔም በማነባውና ያንን እንዴት ነው የምንፈራው ነው ፖይንቱ። ኔል እናድርገው ከተባለ
እና እቻች ሀገር ብታድግ ማንም አይጠላም። አድጋ ተመንድጋ ትልቅ ነገር አርጋ በኢኮኖሚም በሴኩሪቲም ብታድግ ግን ማኪቤሊያኖች እንዳታድግ አሸብረው ህዝብን አንጠርጥረው የናብይን አምላክ እንዲጠሩ ነው የሚያደርጉት እያልን ያለ ነው። ግልጽ እኮ ነው። እኛ ክርስቲያን እንዲያውም በፖለቲካ ቋንቋ ፖለቲካል ኮሬክትነሱን እንትን ብለን ለወቅቱ የሚመቸውን ነው የምንናገረው። አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ እያልን ነው። ኢዚ እኮ ነው፣ በጣም ቀላል ነው። ፓስፖርት እንዳለው አጋጣሚ መስፍኔ ታይቶታል መሰለኝ ኢትዮጵያ ልግባ እያልኩ ነውና ደግሞ የኢትዮጵያ ፓስፖርት ለመውሰድ አብይን ምን ይመስልሃል? አረ ፈጠረ ተመልሼ ከቦሌ ሊመለስ እንጂ ኢትዮጵያዊ ነኝ እኮ እዛ ተወልጄ ነው ያደግኩኝ። ግን አሜሪካ ደግሞ ዱዋል ሲቲዝን ትሰጣለች። መስፍኔ ተሸውደ ነው እንጂ አንተም ቢሆን የአሜሪካውን አውጣ እና ዱዋል ስለምትሰጥ ኢትዮጵያ ናት ዱዋል ማትሰጠው። ለምን አንድ ቀድሞ የመጣ ቡድን አለና መጥቶ ይገዛናል ነው ምሉን። ኤኒሃው ሳጠቃለው ኢትዮጵያ ብታድግ ኢትዮጵያ ቴክኖሎጂ ቢገባ አልጠላም። ቅድም ያልኳትን ልበል መንግስት ታርጋ ይቀይር ስል ነፃ ማደል ነበረበት። በጀቱን ለምኖ ቅድም ወንድሜ ብሏል ጥቁር ከዩኤን ከምናምን በጨረታ ማግኘት ነበረበት። አንድ እኔ ያገኛለሁ አሁን ነገ ያገኛለሁ ባጫ ደበሌ ይሁን ሌላ ደበሌ ይሁን ማን ይሁን ጨረታውን አሸንፎ ብሩን የበላ ነገ እኔ ያገኛለሁ። እኛ መረጃው እኛ እጅ ነው ያለው እና መስፍኔ እዛ ውስጥ ገብተህ ቢሆን በልተሃል ነው። የአባቲ ቤት ስዘረፍ አንተ ማብረ ዘረፍ አልዘረፍክ አልበላ ምን ወታደር ነህ ለፍታል ምኑን ፈርተህ ነው? ብትፈራ አይሰጥሁም እና አብይ ስለምናቃቸው ነው። አሁን ለኔም ደብዳቤ ምትልና እያሉ ነው። እኔም ስድብን ቀጥ እያለሁ ስድብ አይደለም ይሄ ፖለቲካል ትሩዝ ነው። ፖለቲካ እውነት ትልቅ ሰዎች ጋር አንዱ ሊትሬቸር ተመሪያለሁና ፖለቲካል ኮሬክትነስ ምንድነው ስል እኔ ህጉን ተከትሎ ሰውን ማያስቀይም ነገር ማለት ነው ስል ኖ አለቃ የላከውን ማለት ነው አሉ ትልቅ ሰዎች። የሰው ስም አልጠራም፣ ሌላ ጊዜ ላንተ በውስጥ እነግርሃለሁ። ትልቅ ሰዎች ፕሮፌሰር ምናምን ያሉት ያሉ የላኩንን ማለት ነው። ስፖንሰሮች ነው እሱ አይደለም። አሁን ጥቁሮቹን በድሮ በእን ስም አይጠራም፣ ህግ ስለቀየረው ፖለቲካል ኮሬክትነስ እሱ ነው። ክቡር የኦሮሞን ህዝብ ወይም የወላይታን ሀዲያን ህዝብ በድሮ ስሙ በቃ ተቀይሮ ባይቀይር አስፋይን ያ ነው ፖለቲካል ኮሬክትነስ። ህጉን ስነ ስርዓቱን ወቅቱ በሚሄደው መልኩ መናገር ነው። ያም የህዝብ ኢኮኖሚው ጨርሻለሁ። ኢኮኖሚው ሴኩሪቲና ዌልፌር ነው ናሽናል ኢንትረስት የሚባለው። በሶስቱም አብይ ወድቋል። ይሻሻል እያልኩ ነው። ያስተካክለው። እግዚአብሔር ያክብርልኝ። መስፍን ፈይሳ ወደ መልስ ቴዲ ይወልድ ስለ ጋዜጠኛ አንስቷል። አንድ ሀገር የራሷ ህግ አላት። አሜሪካ ውስጥ መጥተህ ከተፈቀደልህ ፍቃድ ውጪ የሀገሪቷን ብሔራዊ ደህንነት የሚጎዳ ነገር ብትዘግብ አይፈቀድልህም። የኢትዮጵያ ጋዜጠኛ መሆን ግዴታና መብት የማይከበርባት በሯ ክፍት የሆነ ማንም የሚጫወትባት ሀገር አይደለችም። ብሔራዊ ደህንነቷ ላይ ምስጢር የሚያወጣ ጋዜጠኛ ከሆነ ከተገደበለትና ከተሰጠው ኤሪያ ውጪ ያለ ፍቃድ ከተንቀሳቀሰ ከሀገር ይባረራል። ይሄ የሀገርን ብሔራዊ ጥቅም ክብር መጠበቅ ነው። ድሃ ስለሆንን ሀብታም ሀገር የመጡ ጋዜጠኞች ትራምፕ በዚህ ሀገር ጋዜጠኛ እንዴት እንደሚያደርግ አላየም? አያስገባም ሲፈልጉ ዋይት ሃውስ። በሌላ በኩል ጠቅላይ ሚኒስቴሩን ለመረዳት ነገን ማሰብ ያስፈልጋል። ብዙዎቹ ጠቅላይ ሚኒስቴሩ ጋር የማይስማሙት የዕለት እንጀራቸውን ነው የሚያስቡትና ከሀገር ልክ እንደ ወታደር አሁን ሞቼ ተነስቼ በላለሁ ብሎ አይደለም ወታደር የሚሆነው። እንደሚሞት ያውቃል። የፈለገ ፎቅ ቢኖረው ከመቃብር ተመልሼ በላለሁ አይል። ወታደር ለሀገር ነው የሚሞተው ማለት ነው። ይሄ ትውልድ ዛሬ ኑሮ ወዶብኛል፣ ርቦኛል የሚለው ጠቅላይ ሚኒስቴሩ ከመጡ በኋላ ኑሮ የተወደደበት አድርጎ የሚከሱ አያለው።
ጦርነት ልክ ጠቅላይ ሚኒስትር ዶክተር አብይ ከመጣ በኋላ ብቻ ኢትዮጵያ ውስጥ ጦርነት በሳቸው ስህተት የተጀመረ እየተኮሱ አይሱ ለምን ይተኩስብናል? በቃ እኛ እየተኮስን ወደ ቤተ መንግስት እንድንሄድ ለምን አይፈቅድልንም እንደማለት ነው። ስለዚህ እሱ ፈልጎ የሚተኩሰው የተኮሰው ጦርነት አለ የለም። እየተኮስክ ስትመጣ ግን እጁን አጣጥፎ የሚጠብቅ የአገር መሪ በኢትዮጵያ ውስጥ ለመጀመሪያ ይጀመርልን ካልሆነ በስተቀር የትም የለም። ስለዚህ ጦርነት ነው ጠቅላይ ሚኒስቴሩ ጦርነት ነው። ጦርነት እንዳይኖር ከፈለጋችሁ አትተኩሱ ነው መድኃኒቱ። በቃ እናንተ ካልተኮሳችሁ እናንተ ፍለጋ ጦርነት ዝም ብሎ ሱስ ስለሆነበት አይተኩስም። ከተኮስክ ግን ጠቅላይ ሚኒስቴሩ ሳይሆን ተኳሾቹን አቁሙ። እናንተ ከተኮሳችሁ እሱም ሀገር መሪ ነውና ከህግና ከህግ ውጪ ጥይት እያወዛወዝክ የምትይዘው ስልጣን የለም። ስለዚህ ጦርነቱ የጠቅላይ ሚኒስቴሩ ያመጣ ሳይሆን ተንከባሎ ወደሱ የተላለፈ ጦርነቶች እንጂ እሱ ከመጣ ከ8 ዓመት በኋላ ሰላም የነበረች ኢትዮጵያ፣ ምንም አይነት ጥይት የማይሰማባት ኢትዮጵያ በጠቅላይ ሚኒስቴሩ ምክንያት ጦርነት የተጀመረበት አድርጎ የሚሰብኩ ሰዎች ወይ ትናንት አልነበሩም ወይ ፖለቲካ አቅመ አዳም የበቁት አሁን ሊሆን ይችላል ብዬ ነው የማስበው። በተረፈ ጠቅላይ ሚኒስቴሩ ዛሬን ሳይሆን አባቶቻችን እየበሉ እየጠጡ የዕለት እንጀራ ብቻ እያሰቡ ድሃ ሀገር አስረክበውን በድህነት እየማቀቅን ስለ ድህነት እያወራን ስለ ውጭ ሀገር ስደት እያሰብን ኖረናል። እኛ ዋጋ እንክፈል። ዛሬ የሚበላ ዛሬ የሚጠጣ ነገር ባላመርትላችሁም ልጆቻችን እናንተ የዳያችሁትን ድህነት እናንተ የተሰደዳችሁባትን ስደት ኢትዮጵያ ለልጆቻችን አናስረክብም። አሁን ያለነው ህዝቦች እንደ ወታደር እናስብ። ሀገርን ለትውልድ የመስራት መሪ መሆን አለብን ብሎ ትኩረታቸው ለአሁኑ ማህበረሰብ አሁን ያለው ኢኮኖሚ የሚቀየር ሳይሆን ዛሬ የሚተከለው ዛፍ ለዛሬ 4 ዓመት ለዛሬ 4 እና 5 ዓመት ስለሚደርስ የጠቅላይ ሚኒስቴሩ ኢኮኖሚ ለውጥ የሚታየው እሳቸው ከስልጣን ላይ ከወረዱ በኋላ ነው። ጠቅላይ ሚኒስቴሩ አሁን ዋጋ የሚከፍሉት የሰላምም ይሁን የኢኮኖሚ እሳቸው ያልሰሩትን ሌሎች ሰርተው ያለፉትን መከራ ነው የሚወቀሱበት። የእሳቸው ውጤት የሚታየው የእሳቸው ትውልድ የሚታየው የእሳቸው ትውልድ የሚገመገመው የእሳቸው ኢኮኖሚ የሚገመገመው ግፋብል እሳቸው ስልጣን ከለቀቁ በኋላ ያስቀመጡት መሰረተ ድንጋይ ወይም ዛፍ በቅሎ ደርሶ ኢኮኖሚ ላይ ለውጥ ያመጣል አያመጣም የሚባለው የዛ ጊዜ የሚታይ ነው። ካልሆነ በስተቀር አሁን ጠቅላይ ሚኒስቴሩ የሚወቀሱበት እሳቸው ባልሰሩት አጽያት ነው ለማለት ነው። ቴዲ ታንኪዩ ስለሰጠኝ። ታላቁ እሺ ከማጠቃለያ በፊት እንግዲህ ብዙ ጊዜ ያው የተኮሰ ሲባል የታጠቀ ሰው ሲተኩስ ነው የተኮሰው የሚለው ላይ ትንሽ አስተያየት ልስጥ። ዛሬ ያልታጠቀ ያልተኮሰ ምንም አይነት የፖለቲካል ኢንቴንሽን የሌለው ህዝብ ነው የሚገደለው። ያልታጠቀ በሃይማኖት ተለይቶ የሚገደልበት ሀገር ነው። ሰው የታጠቀ ብቻ አይደለም መንግስት እየገደለ ያለው፣ ያልታጠቀም ንጹህ ህዝብ ንጹሃኖች ይሞታሉ እዛ ሀገር ላይ። አይ ዶንት ኖ ምናልባት አንድ ሰዎች ፋንታሲ ህይወት ውስጥ ያሉ ፊት ለፊታቸው ላይ ያለችዋን ብቻ የሚያዩ ሰዎች ሊሆኑ ይችላሉ። ሞር ኢትዮጵያ ግን በጣም ሰፊ ጥልቅ ታሪክ ያላት ሀገር፣ ረጅም ዘመን የኖረች ሀገር እስከመሆኗ ድረስ የሚታዩ ብዙ ነገር አሉ። እሳቸውም እንግዲህ የእሳቸውም ደጋፊዎች እንደሚሰጡት እሳቸውም አዲስ አበባን ነው የሚያዩት። ቅርባቸው ላይ ያለችዋን 4 ኪሎ ስትበራ ስለሚያዩ ደጋፊዎቻቸውም እንደዛ ትመስላቸዋለች ኢትዮጵያ። 5-6 ህፃናት ሄደው የኤአይ የተሰራ አንድ ሮቦት ከጎበኙ መላው የኢትዮጵያ ህፃናት ኤአይ የሚያዩ ይመስላቸዋል። እና በእንደዛ አይነት ሊሚቴሽን ውስጥ ያለንበት ሁኔታ ውስጥ ነው ያለው እና በጣም ያሳዝናል። እኔ አንዳንዴ
ድክም የሚያደርግ አስተያየቶች ይሰጣሉና ይከብደኛል ለሱ መልስ መስጠት። ሶ እንደማጠቃለያ ያለንበት ሲቹዌሽን በጣም አደገኛ ሁኔታ ውስጥ ነው። በኢኮኖሚ፣ በሴኩሪቲ፣ ከጎረቤቶች ጋር ባለን ሁኔታ ከባድ ሁኔታ ውስጥ ነው ያለነው ብዬ አምናለሁ እኔ። ኦኬ ከዚህ በፊት የተሰሩ ስህተቶች ናቸው ዛሬ እየተንከባለሉ መጥቶ እዚህ ፕሮብለም ውስጥ ገባን ለሚለው ነገር ግን የአንድ መሪ ትልቅ ብቃቱ የሚለካው ራሱ ፕሮብለሞችን ሶልቭ ከማድረግም አንጻር ይፈታል። ሰውየው ይመዘናል ችግሮችን ከመፍታት አንጻር። ግን ችግሮቹን ማራገብ፣ ችግሮቹን እዛ ላይ እሳትና ቤንዚን እየጨመረ ማርገብገብ የተካኑበት ነው ባይነኝ። እሳቸው ሞር ጦርነትን ክሬት ያደረጉ፣ ሞር ህዝቡ ሰፓሬት እንዲሆን፣ ሞር እንደውም በመሪ ደረጃ ናሬሽን የሰሩ ብዬ አምናለሁ። ሌሎቹ በፖለቲካል በተጋደደ በምስጢራዊ ሁኔታ ሊሰሩ ይችላሉ። እሳቸው ኢንዳይሬክት ስም እየጠሩ ናሬሽን የሰሩ ሰው ናቸው እና ሞር በደንብ መከፋፈልን፣ በደንብ መጋደልን፣ አንዱ ወደ አንዱ አካባቢ እንዳይመጣ የሰሩ ይመስለኛል ብዬ አምናለሁ። ነውም ደግሞ ይህ ሚዲያ ላይ ድምፃቸውላ ፓርላማ ውስጥ ሲናገሩ የነበረበት የምናስታውሳቸው ናቸው። መሪዎቻቸውም የፖለቲካ አመራሮቻቸውም ካያችሁ የክልል አመራሮቻቸው ብሔር እየጠሩ ሲናገሩ ሲሳደቡ ረገጥ ነው ገደል ነው ሲሉ የነበሩ ሰዎች ናቸው። ታጣቂዎች የራሳቸውን እያደራጁ ንጹሃን የሚገድሉ የሚጨፈጭፉ ስቲል አክቲቭ ጦርነት ኖሮ ለዛ ጦርነት እንኳን ሶሉሽን ለመስጠት አንድ ሁለት እርምጃ ተራምዶ ሰላምን ለማስፈን ምንም አይነት ተነሳሽነት የሌላቸው ህዝብን በጣም እጅግ በጣም በወረደ መልኩ የሚንቁ አመራሮች ነው ያሉት። ባይዚ ህዝብን የሚንቁ። በመጨረሻ ለህዝቡ የምመክረው እኔ እንዲማር ከሌሎች ሀገራት ከጎረቤት ኬንያ ህዝብ እንዲማር ሌሎች ሀገራት ምን ያክል መንግስታቸውን እንደሚያስጨንቁ በተለይ ፖለቲካል ለውጥ እንዲመጣ ሀገሪቷ ወደ ተሻለ ቦታ እንድትመጣ መጠየቅ የሚችለው ህዝቡ ነው። ህዝቡ እስካልጠየቀ ድረስ የሚመጣ ለውጥ አለ ብዬ አላምንም። የሚታገል ታጋይ አለ። እሱ የሚደርስበት ሁኔታ እየታየ የሚገመገም ነው። ግን ህዝቡ ኢኒሺዬሽን ሊወስድ ይገባል። መጠየቅ ብቻ ማልቀስ ብቻ ሳይሆን አክሽን ያስፈልጋል ነው። ነፃነትን የምትጠይቀው ነገር አይደለም፣ ራስ ውስጥ ነው ያለው። ያንን ፈልገ እስካላገኘ ድረስ ታሳሪ ሆነ ነው የምትቀረው ሁሌም ማለት ነው። ሶ ምናልባት ድሪም ወርልድ ውስጥ ስንኖር እንደ አብረውን እንደሚያወሩት እንደ ጓደኞቻችን ምናልባት እዛች ፋንታሲ ውስጥ ገብተን ልንጨፍር እንችል ይሆናል። አሁን ባለው ነባራዊ ሁኔታ ግን ዳርክነስ እንጂ ብርሃን የሚታየኝ አይመስለኝም። 1 2 3 እሺ፣ ሁላችሁንም ከልብ ነው ማመሰግነው የሀገሬ ልጆች ስለሰጣችሁን አስተያየት፣ ስላካፈላችሁን እውቀት። ነገ ንፋሱ ያመጣውን ወሬ እንዲሁ ለእናንተ አደርሳለሁ፣ እንዲሁ እንገናኛለን። ስለ ጨዋነታችሁ ከልብ ነው ማመሰግነው በአድማጮቼ ስም። ነገ እስክንገናኝ ጤና ይስጥልኝ። ቴንኪው በጣም ደህና ደር። ታንኪዩ። እሺ ቴንኪው መስፍኔሽ። ኦልራይት ብራን እዚህ ያላችሁ እንግዲህ እንደሰማችሁት ነው። በተነሳው ዜና ላይ በተነሳው ንፋሱ ባመጣው ወሬ ላይ ፖለቲከኞች የተነተኑትን ሰምታችኋል። ከእናንተ ጋር ከሰዓታት በኋላ ሌላ እንግዳ ይዤላችሁ እመጣለሁ። ከዚህ ሰዓት በኋላ ከ9 ሰዓት በኋላ ማለት ነው። በተለይ ካናዳ ውስጥ የህግ ሰው ነው፣ ፖለቲከኛም ነው። ከሱ ጋር ስለ ወቅታዊ ጉዳዮች ስለ ማህበራዊ ጉዳዮች እናወራለን። ቶሮንቶ ያላችሁ ነገ በቶሮንቶ ትልቅ ዝግጅት አለ። የባዶ እግር ውድድር አለ፣ እግር ኳስ ጨዋታ አለ፣ ኢትዮጵያውያን የምንገናኝበት መድረክ አለ። እሱንም አስመልክቶ ከአዘጋጆቹ አንድ የሆነውን ሰው ወደ እናንተ አመጣለሁ። ተክሌን ስለነበረን ቆይታ ከልብ አመሰግናለሁ። ደውላችሁ ለተሳተፋችሁ ሁላችሁንም እንዲሁ አመሰግናለሁ። ዩቲዩብ ላይ ያላችሁ ወደ ቲክቶክ ዩቲዩብ ላይ ያላችሁ ብዙዎቻችሁ ወደ ቲክቶክ መምጣት አትወዱም። በቃ እዚሁ ከጨረሳችሁ በዚሁ ነው መሄድ የምትመርጡት። መምጣት የምትፈልጉ ካላችሁ ግን በማህበራዊ ጉዳይ ላይ ስንጫወት ስቀላለድ ልታገኙ ትችላላችሁ።
እስከዚያው እስክንገናኝ ከሰዓታት በኋላ እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።